ብቻቸውን እየወሰኑ ነው በሚል ቅሬታ እየቀረበባቸው ካሉት ከፓርቲው ሊቀመንበር አቶ ዳውድ ኢብሳ ጋር ቆይታ እናደርጋለን። አቶ ዳውድ በቅድሚያ ጥሬና አክብረው ስለተገኙ ከልብ አመሰግናለሁ። እኔም አመሰግናለሁ። መልካም፣ ወደ ውይይታችን ማለፍ እንችላለን። የኢትዮጵያ ብሔራዊ ምርጫ ቦርድ እንግዲህ በኦሮሞ ነጻነት ግንባር አመራር አባላት መካከል ያለውን አለመግባባት ለመፍታት የተለያዩ ማጣራቶችን ሲያደርግ ቢቆይም ፓርቲው ያለውን አለመግባባት በስራ አስፈጻሚ አመራሮቹ ሊፈታ ባለመቻሉ የተለያዩ የድርጅቱ መዋቅሮችና አባላት ይህንን አውቀው ጠቅላላ ጉባኤ እንዲያከናውኑም ቦርዱ መወሰኑ ይታወሳል። ይሁንና በክፍፍል ውስጥ የሚገኘው ፓርቲያችሁ እስካሁን ጠቅላላ ጉባኤ ማድረግ አልቻለም። ጠቅላላ ጉባኤ እንዳይደረግ ያደረጉት ደግሞ የግንባሩ ሊቀመንበር እርስዎ እንደሆኑና ከእርስዎ ጋርም የተሰለፉ የአመራር አካላት መሆናቸው ይነሳል። ይሄ እውነት ነው? እውነት ከሆነ ስለምንድን ነው? አንደኛ የኦሮሞ ነጻነት ግንባር በውስጥ ችግር ተጠምዶ ነው ምርጫ ውስጥ ለመሳተፍ ችግር ውስጥ እንዳለ የሚለው አባባልና አመለካከት በጣም የተሳሳተና ምርጫ ችግሩንና የኦሮሞ ነጻነት ግንባር በአጠቃላይ በነጻ የመንቀሳቀስ ችግር ውስጥ መኖር እንደዚሁም የኦሮሞ ነጻነት ግንባር በውስጥ ችግር ተጠምዶ የሚለው ነገር እንዳለ ሆኖ የውስጥ ችግር የሌላቸው ፓርቲዎች እንደነ ኦፌኮ እነዚህ በሙሉ በጣም ሜጀር ፓርቲስ ወይም ደግሞ ትልቁ ፓርቲዎች ከሚባሉ ያላቸውን ችግር በጣም የሚሸፍን ነው፣ የሚደበዝዝ ነው። ትክክለኛ አባባል አይደለም። የምርጫ ችግርና እንደዚሁም ደግሞ በሰላማዊ የመንቀሳቀስ ችግር የፖለቲካ ምህዳር የሚሉት ፖለቲካል ስፔስ በጣም ከድሮ ያልተሻለ እንዳውም ከድሮ የባሰ መሆኑ ነው እንጂ የውስጥ ችግር አይደለም። አሁን ወደዚህ ወደ ውስጥ ችግር የሚለው ነገር እና ጉባኤ ማድረግ የሚለው በጣም ሰፊ ነው። ከዚህ በፊት ብዙ ሚዲያዎች ላይ ይሄ ነገር በስፋት ተነግሯል። እኛ አልተናገርንም። እስካሁን ያልተናገርነው አንደኛ የውስጥ ችግራችን እኛ ድርጅት ነን። ድርጅት እስካሁን ደግሞ መዋቅር አለን። መዋቅራችን ደግሞ የውስጥ ህግ አለው። እንደገና የሀገሪቱ ህግ በምርጫ ቦርድ ህግ አለ። ይሄ ሁሉ ትራምፕ ኦቨር ወይም ደግሞ ተረግጦ ነው ይህንን ችግር ፖለቲካዊ አድርገው ፕሮፓጋንዳና ሌሎች ችግሮችን ካቨራፕ ለማድረግ ወይም ደግሞ ለመሸፋፈን የተጠቀሙበት ነው። በጣም የሚያሳዝነውና በጣም ለመናገርም የሚከብደው በጣም ትልቅ ተስፋ ያደረግንበት ገለልተኛ ሆኖ ነገሮችን ከድሮ የበለጠ ለውጥ አምጥቶ እዚችን ሀገር የምርጫ ሁኔታ ማኔጅ ያደርጋል ተብሎ የተጠበቀው የምርጫ ቦርድ እዚህ ውስጥ መዘፈቁ ነው። እንዴት ነው ብለሽ ትንሽ ጊዜ ስተሽኝ ብታዳምጪኝ ደስ ይለኛል። ይሄ ችግር እንዴት ነው የተፈጠረው? ጁላይ እኔ ቀኖችን ማስታወሰው ይቅርታ አድርጊልና በፈረንጅ ነው። ጁላይ 17 የፌደራል ፖሊስ ቤቴ በራፍ ላይ ከኦፊስ ገባ ጠብቆ ውስጥ እንግባ አለ። መግባት አልነበረበትም። ለምን እንደመጡ አናውቅም። የፍርድ ቤት ትዕዛዝ የላቸውም። ግን ስለጠየቁ ለመዋቅር ለሀገሪቱ ህግ መዋቅር ባለን አክብሮት ግቡ አልናቸው። ገቡ። ከዛሬ ጀምሮ ለጊዜው ከቤት እንዳይወጡ ትዕዛዝ ተሰጥቶን ለዚህ ነው ልነግሮት የመጣ ነውና እዚህን አካባቢውን ደግሞ እንጠብቃለን አሉ። ኦኬ አልናቸው። እንግዲህ ትዕዛዝ ነው፣ እነሱ ትዕዛዝ ተቀብለው የመጡ ስለሆነ ከነሱ ጋር ፍልሚያ መግባት አስፈላጊ ስላልሆነ ፈቀድንላቸው። ይሄ ጁላይ 17 ወይም ደግሞ 17 ነው። ጁላይ 24 ደግሞ ያለኝን ቴሌፎኖች በሙሉ ዘጉ። ኢንተርኔት ተዘጋ። እዛ አካባቢ እኔ ባለሁበት አካባቢ ከግንኙነት ውጭ ሆንኩ። ጁላይ 26 እና 27 እኔ በኋላ ነው የሰማሁት የፍንፍኔ ፖሊስ ታጅበው እነዚህ ክፍል ምናምን የሚባለው እንትን የሆኑ የድርጅቱ የኤግዚኪቲቭ ኮሚቴ 8 ነው ያለው። እኛ ከ8 ውስጥ 7ቶቹ አክቲቭ ነው። አንደኛው የውጭ ፓስፖርት ስለሌለው
ከሚፈለግበትን እንትን ማቅረብ ስላልቻለ ከእንትን ውጪ መሆኑን ለቦርዱ አስታውቀናል። ከሰባቱ 3 ሰዎች የሆነ ህጋዊ ያልሆነ ስብሰባ ጠርተው ስብሰባ የመጡ የማዕከላዊ ኮሚቴ ማዕከላዊ ምክር ቤቱ አባሎች ለምን እንደተጠሩ አቁም ግን ስለተጠሩ መጡ። ብዙዎቹ ካወቁ በኋላ ተተው ሄዱ። የቀሩትን የአመራር ለውጥ ለማድረግ ነው የሚል ብዙ ነገር ተወራ። በዚህ ላይ በጣም የተረበሸ ስብሰባ 2 ቀን አካሂደው ጨረሱ። የተረበሸ ምንነቱም ያልታወቀ ይሄ ሁሉ ሲሆን የፍንፍኔ ፖሊስ ውስጥ ሁሉ የቢሮአችን ካለ ፍርድ ቤት ትዕዛዝ በከፍተኛ ኃይል ውስጥ ገብቶ ዋርዲያዎችን የኛ ዋርዲያዎች አሉ ቤታቸው ሳይቀር እነሱ ሳይቀሩ ፍተሻ አድርጎ ከፍርድ ቤት ትዕዛዝ ውጪ እነዚህን ስብሰባ የሚያካሂዱትን የስራ አስፈጻሚ ኮሚቴዎችን እጀባ ለማድረግ ነው። ይሄ ሁሉ ምን ለመጠበቅ ነው። በዚህ አይነት ሁኔታ ነው ያን ስብሰባ ያደረጉት። ከዛ ከስብሰባው ወጥተው በጀርመን ሬዲዮ በምናምን ሲጠየቁ እኛ የድርጅት ማነው የአመራር ለውጥ አላደረግንም የሚል ክደት ውስጥ ገቡ። ይሄ ሁሉ ኮንፊውዥን ሆነ። ይሄ 27 እና 26 ነው። በ30 የፌደራል ፖሊሶች ቤቴን እንዳትወጣ ያሉት መጡና አሁን ልትወጣ ትችላለህ አሉ። ስብሰባቸውን ስለጨረሱ የመንግስት እጅ ጣልቃ ገብቶበት ማለት ነው። ከዛ በኋላ በ30 ነው እነሱ መጥተው የነበሩ 31 ምንድነው ኦፊስ ወይም ደግሞ መስሪያ ቤታችን ሄድኩ። የሆነ ትንሽ ስብሰባ ለአባሎቹ ለማረጋገጥ አደረግኩና ጨረስኩና ገባሁ። በነጋታው ኦገስት 1 እንደገና ወደ ኦፊስ ገባሁ። እንደገና የፍንፍኔ ፖሊስ ኮማንደር አጃቢዎቹን ይዞ መጥቶ ይሄን ግቢ እንፈትሻለን አለ። ለምን ነው የምትፈትሸው? በቀደም እንደዚህ ገብታችሁ ረብሻችሁ ወጣችሁ። የፍርድ ቤት ወረቀት አለ ወይ አልኩት። የለኝም አለ። ለምንድን ነው ታዲያ እንደዛ የምትለው? ታዝዤ ነው አለ። ጭቅጭቅ ውስጥ ገባን። የኔ ዋርዲያዎች ስላሉ በመንግስት የተሰጡኝ ይህን ጭቅጭቅ ስለፈሩ እንውጣላቸው፣ በሌላ በኩል መጠየቅ ይቻላል አሉ። ጠራሁትና እነሱ ፊት ለፊት አሁን እኔ የምወጣው በፍርድ ቤት ትዕዛዝ በህጋዊ እንትን ሳይሆን በአንተ ጠበንጃ ትዕዛዝ ነው የምወጣው፣ ይህንን እንድታውቀው ብዬ ይህን ነገርኩትና ቢሮውን ቆልፌ ወጣሁ። ከዛ በኋላ በ2 በ3 በ4 ማንም ሰው እዛ ግቢ እንዳይገባ ከለከሉ። የፍንፍኔ ፖሊስ ዋርዲያ የኛ ቢሮ ፊት ለፊት ተተከለ። እስካሁን ድረስ እዛ እንገባ አንችልም። የኛ አባሎች ሊገቡ አይችሉም። ቢሮ በሙሉ ተዘጋ ማለት ነው። ከዛ በኋላ ትንሽ ቆይተው ሂልተን ውስጥ የሆነ ስብሰባ አድርገናል ብሎ እነዚህ 3ቱ የድርጅቱ የአስፈጻሚ ኮሚቴ አባሎቻችን የድርጅቱን ሊቀመንበር አንስተናል፣ የስነ ስርዓት ጉለት አድርጓል፣ ስብሰባ የተደረገውን ስብሰባ አላቅም ብሏል ብሎ እንትን አደረጉ። በእኛ ህግ መሰረት የምርጫ ቦርዱም ህግ የሚያውቀው ያረጋገጠልን ህግ የስራ አስፈጻሚ ኮሚቴ ስብሰባ መጥራት የሚችለው ሊቀመንበሩ ነው። ሊቀመንበሩ በጠቅላላ ጉባኤ የተመረጠ ነው። እንደገና የድርጅቱ አስፈጻሚ ኮሚቴዎች ስብሰባ ማድረግ የሚፈልጉ ከሆነ 1/3ኛዎቹ ፔቲሽን ፈርመው ስብሰባ ማድረግ እንፈልጋለንና ስብሰባ አድርግልን ብለው ለእኔ ካቀረቡ በኋላ ካረጋገጥኩ በኋላ ነው ስብሰባ የሚደረገው። ይሄ ሁሉ አልተደረገም። ግን ስብሰባ የስራ አስፈጻሚ ኮሚቴ ስብሰባ አድርገው ብሎ በስራ አስፈጻሚ ኮሚቴ ስም የድርጅቱን ሊቀመንበር አግደናል ብለው አዋጅ ነው። የውስጥ እንትን የሚባለው እንግዲህ ይሄ ነው። በዚህ በከፍተኛ የመንግስት ጣልቃ ገብነት ከነዚህ ጋር ተባብረው ያደረጉት ነው። ህጋዊ እንትኑ የተከተለ አይደለም። ከዛ በኋላ ለቦርዱ ነው ይሄንን እንትን የሰጡት። ቦርዱን ጠየቅን። ትንሽ ቆይተን እኛ የደረሰብንን የቢሮችን መዘጋት ያለው የተፈጠረው ችግር ደግሞ በራሳችን የስነ ስርዓትና ቁጥጥር ኮሚቴ በህጉ መሰረት እየታየ መሆኑን
ይህንን እነሱንም ጠይቋል፣ እኛንም ጠይቋል። የስነ ስርዓት ኮሚቴው ራሱ ኢንቨስቲጌት ምርመራ አድርጎ እየሰራ ነው። ይሄን ሁሉ ተነግሯቸው እያለ ያንን ደብዳቤ ይዘው ቁጭ ያሉ ቦርዱ ጠየቅናቸው። ባለን መብት መሰረት ስጡን ብለን በደብዳቤ ጠየቅን። ሳይሰጡን ቆይተው ከ3 2 ወር በኋላ ይሄ ነው የነሱ የጻፉት ብሎ ደብዳቤ ብሎ እንትናሩ ሰጡን። ምርጫ ቦርድ የምርጫ ቦርድ አንደኛ እነሱ ደብዳቤ ካስገቡ ለነሱ መልስ መስጠት ባለው ህግና እንትን ማለት ነው እንጂ ይዞ ድርጅቱም ስራውን እንዳይሰራ አንቀው ይዘው እንደገና ፖሊስ የኛን ኦፊስ ሬድ አድርጎ ወይም ደግሞ ወረራ አድርጎ ያለ ይሄንንም አንድ ባንድ አመልክተን እያለ ከዛ በኋላ ይሄንንም እንዲፈቱልን እኛ የጠየቅነው ይሄን ብቻ ነው። ይሄንንም መልስ ሳይሰጡን በሁለት አመራር መሀል ያለ ችግር ነው የሚለውን ማራገብ አሁን ያልሽውን እንትን አመለካከት መትከል ውስጥ ገቡ ማለት ነው። ድርጅታችን ስነ ስርዓትና ደንብ እነሱ ያጸደቁታል። ይህን ሁሉ እንዳይሰራ ፓራላይዝ አድርጎ መንቀሳቀስ አልቻልንም። በዚህ ምክንያት ድርጅቱ 6 ወር በሙሉ ስራ መስራት አልቻለም። አንድ ይሄ ነው። ሁለተኛ በለብቻቸው ነው የሚወስኑት ምን የሚሉት የሚባለው። እኔ 3 ሰው ብቻ አይደለም እኔን የሚጠይቀኝ። የድርጅቱ የምክር ቤት አለ 48 ነው ቁጥሩ። ከዚህ ውስጥ የታሰሩ እዚህ ጋር ላቋርጦት አቶ ዳውድ እሱ ጥያቄ ተከትሎ ስለሚመጣ አሁን ችግሩን መነሻውን ነግረውኛል። ግን በዚህ ደረጃ መንግስት ነው እያሉ ነው። መንግስት ፓርቲውን በትክክል መከፋፈል ከፈለገ ወይም ፓርቲውን ማዳከም ከፈለገ በእርሶ በኩል ብቻ ለምን መጣ? በውስጥ ሌሎች አካሄዶችን መከተል አይችልም ነበር? አሁን የመንግስት የሚለውን ነገር እዚህ ላይ በማረጋገጫነት እርሶ የሚያነሷቸው ነገሮች ምንድን ናቸው? ምክንያቱም ከውስጥ ሲከፈል ሌላኛውን ተከፍሏል የሚባለውን የእናንተን የፓርቲውን ቡድን አባላት ወይም የስራ አስፈጻሚ ኮሚቴ ከምርጫ ቦርድ ጋር እየተነጋገሩ መንገዶችን እያስተካከሉ እንዲሄዱ እየተደረገ ነው የሚልም ነገር እያነሱልኝ ነው። ምርጫ ቦርድ ደብዳቤውን ለእናንተ አዘግይቶ አምጥቷል፣ እነሱ ደግሞ በወቅቱ ይደርሳልና ምንድን ነው ከዚህ መንግስት ማትረፍ የፈለገው? መንግስት ማትረፍ የፈለገውን ያው ይሄ አዲስ ነገር አይደለም። እዚህ ሀገር መንግስት ተቃዋሚ ፓርቲ ቫብል የሆነ ወይም ደግሞ ጠንካራ ተቃዋሚ ፓርቲ ተጠናክሮ ተፎካካሪ እንዳይሆን የማድረግ የዚህ ሀገር ባህል ነው። በኢፒአርዴፍ ጊዜ ይሄ በኦኤፍሲ ላይ የደረሰ ነው፣ በቅንጅት ላይ የደረሰ ነው፣ በእንትን ላይ የደረሰ ነው። በእኛ ብቻ አይደለም። ስንት ቅንጅቶች ናቸው የነበሩት? ስንት ኦኤፍሲ ነው የነበረው? ማን ነው ያደረገው? ይሄንን በፖሊስ እጀባ ይሄ ነው አሁንም በእኛ ላይ የተደኛን ዋነኛው ትሬት ወይም ደግሞ አስፈሪ ድርጅት ብሎ እንትን ካደረጉ ከዛ በፊትም 2 ዓመት ሙሉ ቢሮአችን ተመላልሶ መዘጋት፣ የአባሎችን መታሰር ባለፈው ጊዜ አህዱ ሬዲዮም ጠይቆኝ በስፋት ገልጫለሁ። ይሄን ደግሞ አምነስቲ ኢንተርናሽናል ማውጣታል። ያሁኑ ምንድነው ማረጋገጫ የሚለው ያው ምርጫ ቦርድ ደብቆት ያቆየው እንትን ማን ነው ደብዳቤ ራሱ ግልጽ አደረገው። አንደኛ የአዲስ አበባ ፖሊስ ለምንድን ነው ኢንተርፌር ያደርጋችሁ ጣልቃ የገባችሁ? ድርጅቱ ጠይቆናል ይሄንን ግለጹልን ብሎ ቦርዱ በጻፈው ደብዳቤ እኛ ተጠይቀን ነው የገባ ነው ብሎ የተጠየቀበትን ደብዳቤ ቅጂ ለቦርዱ ሰጥቷቸዋል። ቦርዱ ለኛ ሰጥቷል። ይሄ ደብዳቤ ምንድን ነው የሚለው? በዚህ በድርጅቱ ምክትል ሊቀመንበር እነዚህ የስራ አስፈጻሚዎችን ይዞ የወጣው ለድርጅቱ ሊቀመንበር ነው የጻፈው። ከ2 ቀን በፊት ስብሰባ ከመደረጉ በፊት የአመራር ለውጥ ልናደርግ ነውና መታችሁ ረብሻ እንዳይፈጠር ጥበቃ እንድታደርጉልን ብሎ ነው የጠየቀው። ማንኛውም ድርጅት ሊቀመንበር አለው፣ ደብዳቤ ሲጻፍ ፕሮቶኮል አለው፣ ማን መጻፍ እንዳለበት ይሄ ሁሉ መስሪያ ቤት ያውቃል። እኔ ያለሁ በህጋዊትን ሳልነሳ የነዚህን ደብዳቤ ማስተናገር የአዲስ አበባ ፖሊስ በየትኛው ህግ ስነ ስርዓት ነው ያለው? አንድ ሁለተኛ የድርጅቱ ማህተም አይደለም ያለበት፣ በጣም የተጭበረበረ ማህተም ነው። ሄድ ሌተሩ ራሱ የተጭበረበረ ሌተር ነው። የኛ ህጋዊ እንትን ምርጫ ቦርድ አለ።
በዚህ እንትን አድርጎ ያንን ጽፎ አስተናግደው መጥተው ጣልቃ የገቡት ያው በቅንጅት ነው ያደረጉት። የመንግስት እጅ መኖሩን ዋነኛው እንትን እዛ ነው። ከዛ የበለጠ ደግሞ ያው ብዙ ኢንፎርሜሽን ከየት አመጡ ባጀት ይሄን ለማግኘት? ድርጅቱ ፋይናንስ ኦፊስ አላወጣም። ይሄ ስብሰባ የተደረገው በእኛ ኦፊስ ውስጥ ነው። ከየት አምጥቶ ነው ይሄን እንትን ያደረገው? የመንግስት እጅ ገብቶበት ነው። እና ይሄ እንዲሁ እንከራከር ካልተባለ በስተቀር ፐብሊኩ በአይኑ ያየውና የጠገበው እንትን ነው ማለት ነው። የምርጫ ቦርድ ይህን ሁሉ እንትን እየተደረገ እያለ ለድርጅቱ መዋቅርና ሜካኒዝም ይህንን ችግር እንዲፈታ መተው ሲኖርበትና የድርጅቱ አለመቻልና የመጨረሻ ኤግዞስት ማድረግ ወይም ደግሞ አልቻልንም ብሎ ለሱ ሳያመለክት ዝም ብሎ ጣልቃ መግባት ራሱ ሌላ መመለስ ያለበት ጥያቄ ነው። ያ ቦርዱ በጣም አስቸጋሪ በሆነ ሽፋን ባለው እንትን ይህንን አንቆ ይዞ ተባባሪ ሆኗል። ይሄ ነው እኛ የምንረዳው እንግዲህ። እሺ እርስዎ ይሄንን ሀሳብ ያነሳሉ። ነገር ግን ምርጫ ቦርድ ስለ ጉባኤው ለማወያየት የግንባሩን የስራ አስፈጻሚ ኮሚቴ አባላት እርስዎንም ጨምሮ ቢሮ ድረስ ጠርቶ የነበረ ሲሆን እርስዎ አልተገኙም። ያልተገኙበት ምክንያት ደግሞ ከመነጋገር ይልቅ በመራቅ ፓርቲውን ለመበተን አመራሩንም ለመበተን ፍላጎት እንዳላቸው ማሳያ ነው የሚሉት አሉ። በተለይ አመራሩን ለመበተን። እሺ በጣም ጥሩ አመሰግናለሁ ይህን ጥያቄ ስላነሳሽ። ምርጫ ቦርድ ድርጅቱ ጉባኤ አድርጎ ይህንን ችግር እንዲፈታ ብሎ አንቺ ቅድም የጠቀሽውን ወሰነ። መጨረሻ ላይ ብዙ ሜካኒዝሞችን እሱም ገልጸውታል። በህግ ውጪ ካደረጉ በኋላ ያንን ከህግ ውጪ ያደረጉትን በህጋዊ እንትን በየጊዜው ደብዳቤ ጽፈን በአካልም እንትን አድርገን ትክክል አይደለም አካሄዳቸው፣ በድርጅቱ እንትን ውስጥ አትግቡ፣ መጀመሪያ ድርጅቱ የራሱ እንትን አለው ለሱ ልቀቁለት ብለን መፈናፈኛ ሲያጡ ያንን ወሰኑ። እሺ ብለን ተቀበልን። ይሄንን የድርጅቱ ጉባኤ ማድረግ ከተቀበልን በኋላ ለኛ መተው ነበረባቸው። እኛንን መዋቅር አለን፣ ህጋዊ አካሄድ አለን። እንደማንኛውም እንትን ያንን የሚቸግረንን ነገር ፋሲሊቴት ማድረግ ወይም ደግሞ መርዳት ነው እንጂ ራሳቸው ተመልሰው የድርጅቱን የስራ አስፈጻሚ ኮሚቴ መጥራት በየትኛው ህግ ነው የሚፈቀድላቸው? የድርጅቱ ህግና ደንብ የውስጥ ህግና ደንብ አለ እነሱ ያጸደቁት። የድርጅቱን የስራ አስፈጻሚ ኮሚቴ የሚጠራው ሊቀመንበሩ ነው። እነሱ የድርጅቱ ስራ አስፈጻሚ ኮሚቴ በሙሉ ለስብሰባ በዚህ ቀን እንዲመጣ ብለው ጥሪ ያደረጉ በደብዳቤ ነው ያስታወቁን። ከነዚህ ውስጥ እስር ቤት ያሉ አሉ። ከእስር ቤቱ መኖራቸው ብቻ ሳይሆን በፍርድ ቤት እንዲፈታ እና ኬዙን ወይም ደግሞ ክሱን ዘግቶ እምቢ ብሎ እስር ቤት ያስቀመጡታል። ይሄንን አስፈቱልን በሙሉ እንዲመጣ አሉ። እነዚህ እስር ቤት ያሉ እንዴት አድርጌ ነው የማቀርበው ነው። ሁለተኛ ህጋዊ ስልጣን የላቸውም የኛን ኤግዚኪቲቭ ኮሚቴ ለመጥራት። እንደገና ደግሞ በዛው ደብዳቤ ላይ እኛ ታዛቢ ነው የምንሆነው። የጠሩ እነሱ፣ ታዛቢ የሚሆኑትም እነሱ። ማን ነው የሚመራው? እነሱ የጠሩት። በጣም አስቸጋሪ እንትን ነው የወሰናችሁት። ይሄንን አስተካክሉ፣ ትክክል አይደለም ብለን በደብዳቤ አስረድተናቸዋል። እኛ የራሳችን ስብሰባ እናደርጋለን፣ ቢሮአችን ብቻ ክፈቱልን። የአስፈጻሚው ኮሚቴውንም ስብሰባ መልሰን እንጠራለን፣ ለጉባኤውም ዝግጅት አድርገን እናደርጋለን። ቢሮአችን ብቻ አስከፍቱልን። እኛ እንዲከፍቱልን በብዙ መንገድ ጠይቀን አልቻልንም። ይሄንን በመሸሽ ይሄንን እምቢ ያለ ድርጅቱን ለመበተን ምናምን የሚለው የፕሮፓጋንዳ በጣም አሳዛኝ የሚሆነውም እዚህ ላይ የምርጫ ቦርድ አካሄድና የወሰዳቸው እርምጃዎች በጣም አሳዛኝ ሁኔታ ውስጥ ያስገባል። ይሄን ለምን እንደመረጡ በጣም የተቸገርንበት ነው። እንግዲህ ያው የዚህ ሀገር ሁኔታ ነው፣ ምንም ማድረግ አይቻልም። እርስዎ አመራሩን ለመበተን ፍላጎት ግን የለዎትም?
ምን ማለት ነው? ስንት ዓመት የተደከመበትን እና እድሜን የፈጀውበትን አመራር እንዴት በትነዋለሁ? አመራር እነዚህ 3 ሰዎች ብቻ አይደለም፣ አመራሩ ከኛ ጋር አለ። ከነዚህ ጋር ያንን ስብሰባ አብሮ የተካፈለ የአስፈጻሚ ኮሚቴ አባል እነዚህ ሰዎች አካሄዳችሁ ትክክል አይደለም፣ የእኛን ሕግ የሚጥስ ነው፣ የሀገሪቱንም ሕግ የሚጥስ ነው፣ አቁሙ ብሎ ለምኗቸው ደክሞት እኔ በዚህ ወንጀል ውስጥ አልተሳተፍም ብሎ ተመልሶ መጥቶ ራሱ ሪፖርት ያደረገ ያውቃሉ። ምርጫ ቦርድ 4 ነው 5 ፔጅ ገጽ የነበረውን ችግር አካሄዱም ሕግ የጣሰ መሆኑን አስረድቻቸው ለምርጫ ቦርድ ሁሉ ኮፒውን አስገብቶ ነው ተመልሶ የመጣው። አብሮን አለ። 2 አመራር አባሎች ማነው እስር ቤት አሉ። ከነሱም ጋር ተወያይተን ነው የምንሰራው። እንደገና የምክር ቤቱ አባሎች አሉ። በየጊዜው እየመጡ ከኛ ጋር እየተወያየን ይህንን ድርጅት እንዳይፈርስ መንግስት የወሰደው ሙቭ ድርጅቱ እንዳይፈርስ እየተከላከልን ነው። ምን ብዬ ነው በትነው አመራሩ እነዚህ 3 ሰዎች ብቻ ናቸው እንትን ያሉትና ከነሱ ጋር ሄዱ የሆኑ የተወሰኑ የምክር ቤት አባላት። እነዚህ ሌሎች በሙሉ ከድርጅቱ ጋር ነው ያሉት። እነዚህን አመራሮች ከዚህ ቀደምም እርስዎ በደብዳቤ አግደው ነበረ። ከዚህ በፊት ደብዳቤ በክረምት አካባቢ ላይ አሁን እርስዎ እየጠቀሱ ቀደም ብለው በነበረበት ወቅት ላይ የእግድ ደብዳቤ ሞቶባቸው ነበረ። ከዛ በኋላ ግን ምን ላይ እንዳለ አይታወቅም። እኔ የእግድ ደብዳቤ አልጻፍኩም። መጻፍ ይችል ነበር፣ ስልጣኑ ማን ነበር የጻፈው? ማንም አልጻፈም። እግድ ደብዳቤ ግን የምክር ቤት አባሎች ተሰብስበው እኔም በዙም የተሳተፍኩበት እነሱ በጣም ከሕግ ውጪ ተመላልሶ በስንት መንገድ ተለምነው አቁሙ ተብሎ እምቢ ብሎ በዚህ እንትን ስለሄዱ ድርጅታቸውን ፕሮቴክት ለማድረግ ከነዚህ ሰዎች ካሁን በኋላ የሕግና የሥነ ስርዓት የቁጥጥር ኮሚቴው ውሳኔ እስኪሰጥ ድረስ እነዚህን ሰዎች አግደናል ከእንትናቸው ብሎ ውሳኔ ነው የሰጡት። ደብዳቤ አይደለም የተጻፈው፣ ውሳኔ ነው የተሰጡት። ይሄን ውሳኔ ሕጋዊ ለማድረግ ሁሉንም ለማስፈረም ሲባል ብዙዎችን የምክር ቤት አባሎችን እንደገና ይሄን እንትን ለማድረግ እስር ቤት ከተቷቸው። ይሄ ነው ያለው። እነሱ ናቸው ድርጅቱን ለመበተን እየሞከሩ ያሉት። የድርጅት አይፈርስም፣ በማንም አይፈርስም። እንኳንና በዳውድ በመንግስትም ችሎ አይፈርስም። ማንም አያፈርሰውም ይሄን ድርጅት። ይሄን ያህል በጣም የሚተማመኑበት የድርጅት ቁመናና በህዝብ ልብ ውስጥ የገባ የፖለቲካ ርዕዮት የሚሆን አስተሳሰብ ካለ የውስጥ ክፍፍሎችን እና እንደዚህ አፈንጋጭ የመሆን ወይም ደግሞ የሚያፈነግጡ ሀሳቦችን እንዴት ማጥበብ አልቻላችሁ? የአፈንጋጭ ሀሳብ የለም። ዋናው ነገር ከሌለ ለምን በሁለት ይከፈላል? አልተከፈለም። የተወሰኑ የድርጅቱ አመራሮች በጣም በሚያሳዝን ሁኔታ ያው ተባበሩ ይህንን ለማድረግ። ይህንን ድርጅት ለማፍረስ ከዚህ በፊት ብዙ ጊዜ ተሞክሯል። የውጭ ኃይልም ሞክሮታል። ኤርትራ ሳለንም እንደዚሁ ተመሳሳይ እንትን ሆነዋል። ከዛ በፊትም ተመሳሳይ እንትን ሆነዋል። እንደዚህ አይነት ነገር አዲስ አይደለም። ድርጅቱ ሁልጊዜ በአታክ ወይም ደግሞ በአማርኛ ምንድን ነው የምትይው? ሁልጊዜ ከውጭ የሚመጣ ችግር ሊሰነጥቀው ብዙ ጊዜ ነው ሙከራ ያደረገው። ይሄ ደግሞ ድርጅቱን ሙሉ በሙሉ ፓራላይዝ ለማድረግ ወይም ደግሞ ለማኮላሸት ነው። ግን አልተቻለም። አሁንም አይቻልም። ይሄ ነው ግን አይቆምም። የኤክስተርናል የውጭ ጥቃት ግን አይቆምም። አይከፈልም። ከትግሉ ጋር የተያዘ ስለሆነ አይቆምም። አይከፈልም፣ አይሰነጠቅም ብለዋል። ግን ኦነግ ወደ 2-3 ጊዜ ተከፋፍሏል እኮ ትልልቅ አመራሮቹም ከመሀል አፈንግጠው ወጥተዋል። በከሌ የሚመራ ኦነግ በከሌ የሚመራ ኦነግ እስከ መባልም ደርሷል። ስለዚህ አሁንስ ታዲያ እነዛን ካየን እነዛን ታሪክ ካሳየን አሁን እስከዚህ በኋላ ለሚመጣው የኦነግ መከፋፈል ማስተማመኛ ምን ይኖራል? የኦነግ መከፋፈል ይባላል። አሁን እንደዛ ነው ሜጁን ለማስቀመጥ የሚፈልጉት። ይሄንን የሚሉ ሰዎች ተሞክሯል። አንቺ እንዳልሽው ብዙ ጊዜ የኦሮሞ ነጻነት ግንባር አካሄዳለሁ። አካሄዱ እንዴት ነው? ዋነኛው ጉባኤ አለው። ይሄ ጉባኤ አመራር ይመርጣል። ይሄ አመራር ደግሞ የድርጅቱ ምክር ቤት
ይባላል። የድርጅቱ ምክር ቤት ደግሞ ስራ አስፈጻሚውን ይመርጣል። እንደገና የድርጅቱ ምክር ቤት ሊቀመንበሩንና ምክትል ሊቀመንበሩን ይመርጣል። በዚህ መሃል ችግር ሲፈጠር በድርጅቱ ውስጥ ወይ በስነ ስርዓት ወይም ደግሞ ባላቸው የሌላ ችግር ፋክሽን ወይም ደግሞ አንጃ ይወጡ አሉ። 2-3 ጊዜ አንጃ ሆነዋል። ግን ዋነኛው የድርጅቱ አመራር በማጆሪቲም ይሁን በስነ ስርዓት ጥበቃም ይሁን ድርጅቱ ተከፋፍሎ አያውቅም። አንጃዎች ግን ወጥተዋል። ይሄ ማንኛውም የትግል ድርጅት ያለፈበት ኤርትራ 15 ነው 16 አንጃዎች ነበሯቸው። ፓለስቲን ስንት አንጃዎች ነበሯቸው። ኤስፒኤልኤ ስንት አንጃዎች ነበሯቸው። ግን ዋነኛውን የትግሉን አመራር ኤስፒኤልኤን ከግብ ለመድረስ አላቆመውም። ኤርትራንም እንደዚሁ ቲፒኤልኤፍ መጨረሻ ላይ ጠብቆት ያደረሰው ነው። ይሄ ድርጅትም እንደዚህ ነው የሚሆነው። ሜቢ እኛ ላናየው እንችላለን፣ ግን አንጃዎች ይወጣሉ ሁልጊዜ። አሁን በቀደም እንደተደረገው ድርጅቱ መከፋፈል ይባላል። ከውጭ ለሚያየው ክፍፍል ይመስላል። አንጃዎች ናቸው ተገንጥሎ የሚወጡት እንጂ ዋናው የድርጅቱ አመራር እናንተ እስር ቤት ይሁን ሌላው ደግሞ በግዳጅ ላይ ይሁን አንድ ላይ እንታቅጣሉ ማጆሪቲ። አሁን ለአንጃዎቹ መውጣት ግን እርሶን ነው የሚወቅሱት። አንጃ ሆነው ለመውጣታቸው መንስኤ እርሶን ነው የሚሉት አመራሮች። እነሱ ይላሉ። ግን ዋነኛውን ችግር የምርመራ ያደረገው ህጋዊ አካል የድርጅቱ የስነ ስርዓትና የቁጥጥር ኮሚቴ መርምሮ አስቀምጦታል። ይሄ ስራ ላይ እንዳውልና ግልጽ እንዳይሆን በፕሮፓጋንዳ ዳውድ ነው ሁሉን ነገር የሚወስነው እሱ ነው ያደረገው ይሄ መንግስት ስለሚፈልገውና እነሱ ደግሞ ያንን ማራገብ ስለነበረባቸው ይላሉ። ግን አለን እኛ ዳውድ ነው ወይም እነሱ ናቸው ወይም ሌላ አካል ነው። የድርጅቱ የስነ ስርዓትና ቁጥጥር ኮሚቴ በጣም ፕሮፌሽናል የሆኑ ሎየርስ፣ ኮንሰልታንትስ እና ሌላ የኦዲተርስ ያሉበት ነው። እንዲሁ ዝም ብሎ እንደ ተራ እንትን አይደለም። እነሱ መርምረው ምናልባት እንደሰማሁት ከሆነ አላሳዩኝም፣ ማሳየት የለባቸውም ወደ 60-50 ፔጅ አስቀምጠውታል። ይሄንን የሚያው የድርጅቱ ምክር ቤት ቁጭ ሲቀመጥ ብቻ ነው። ማንም አካል ሊያዩ አይችልም። ዳውን ላይም ለመፍረድ ወይም ደግሞ እነሱ ላይ ለመፍረድ። እውነተኛውን ነገር ከፈለግሽ ደግሞ ቅድም የነገርኩሽ ነው። እኔ ስብሰባውንም አላውቅም። በፖሊስ ተከብቤ ቤቴ ውስጥ ነው የታሰርኩት። ከዛ በኋላ ደግሞ ኦፊሰርኩ እንደገና አወጡኝ። ምን አደረጉ? ያደረጉትን በሙሉ የፈተፈቱት እነሱ ናቸው የሚወጡት። መናገርም አልፈለኩም። ምክንያቱም ዋነኛው መድረክ እኔ የምናገርበት ያ የምክር ቤት ስብሰባ ሲመጣ ብቻ ነው። ሌላው ከዚህ ውጭ ያለው ፕሮፓጋንዳ ነው። ፕሮፓጋንዳ አዲስ አይደለም ለዳውድ ለድርጅቱ ታማኝ አመራሮች አዲስ ነገር አይደለም። በፕሮፓጋንዳም ዋነኛው የሳይኮሎጂካል ወር ስለሆነ የኖርንበት ነው። ምንም አይመስለንም እኛ የራስዎን የሆኑ መዋቅር በመዘርጋት እንዲሁም ደግሞ የስራ አስፈጻሚ ኮሚቴውም በእርሶ ፍላጎት የሚጠመዝዙት እንዲሆን ይፈልጋሉና የማይፈልጉት የስራ አስፈጻሚ ኮሚቴ ስብሰባውንም ይሁን ጉባኤ ለማካሄድ ይሄ ስጋት ስላላቸው ነው። የራሳቸው የሚመቻቸው መዋቅር ለመዘርጋት ነው ይሎታል። ካሉ ክሶች ይሄ ብቻ አይደለም፣ ብዙ ነው። ይሄ አሁን በቀጥታ ከዚህ ከምርጫው ጋር የሚያያዝ ስለሆነ አሁን ገባኝ። ይሄ እውነተኛ አይደለም የሚባለው እነሱም ያሉበት ያው ይሄንን አመዛዝኖ ውሳኔ የሚሰጠው ምክር ቤቱ ነው፣ የታወቀ ነው። ግን አባሎች ያውቁታል። የድርጅቱ የስነ ስርዓትና ቁጥጥር ኮሚቴ ያውቀዋል። እኔ በጎን ሌላ መዋቅር መዘርጋት ወይም ደግሞ እንትን ማለት ውስጥ ከገባው ዋነኛው ይህንን መርምሮ ውሳኔ መስጠት ያለበት የቁጥጥር ኮሚቴ ነው። ለሱ ነበር ያላቸውን ጭብጥና ማስረጃ አቅርበው ከዛ በኋላ ውሳኔ እንዲያገኝና ስነ ስርዓት ባለው ነገር እኔም እንድጠየቅበት መደረግ ያለበት እንጂ እንዲሁ በቲቪና በሚዲያ ፕሮፓጋንዳ በመንዛት ይህን ነገር ማጣራት አይቻልም። ክስ ፕሮፓጋንዳ ሆኖ ነው የሚቀረው። ለነሱ ጥሩ የሚፈይደው ነገር የለም። ለፕሮፓጋንዳና ይህን ደግሞ ለመስማትም ለሚፈልጉና ይህን ለማራገል ለሚፈልጉት
ሊያስደስታቸው ይችላል ለጊዜው። ግን ዋነኛው መሬት ላይ ያለውን እውነታና እንትን ምንም ነገር አይቀይረውም። ይሄን ላደርገውም አልችልም። ቁጥጥር ኮሚቴ አለ፣ አባሎች አሉ፣ ሌሎችም አሉ። ይሄንን እኔ የምፈልገውን ብቻ እንትን የማድረግ የኦሮሞ ነጻነት ግንባር በዚህ ተመርቶ ማቅም በዚህም ደግሞ እንትን አድርገው ብዙዎች የዲክታቶሪያል የሆኑ ድርጅቶች ማነው መንግስታት ሊያደርጉ ይችላሉ። እንደኛ ያለ ድርጅት ግን ይሄንን አድርጎ ሰርቫይቭ ሊያደርግ አይችልም። ጉባኤ ቢደረግ ከአመራርነት እነሳለሁ የሚል ስጋት አለው እርሶ? ስጋት የለኝም። እኔ ለጉባኤ ሲደረግ እኔን ምረጡ ለምን አልመረጣችሁም ብዬ በፍጹም በዚህ ጣጣ ውስጥ ገብቼ አላቅም። አባሎች ናቸው በራሳቸው ፍላጎት። ይሄ ደግሞ ማስረጃ የሚሆነው መጀመሪያ ገላሳ ከስልጣኑ የለቀቀ ጊዜ በራሱ ፍላጎት እኔ ያ ስብሰባ እንዳይደረግና ገላሳ እንዲቆይ ነበር የለመንኳቸው የምክር ቤቱን አባላት ጊዜው እና ሁኔታው ጥሩ ስላልነበረ፣ እነሱ ግን እምቢ ብለው እሱ ካልተቀየረ ብሎ ፑሽ አደረጉ እና ሊቀመንበር እንዲሆን በግዴታ ነው የወሰድኩት እንጂ ወድጄ አይደለም። ከዛ በኋላ 3 ጉባኤዎች ናቸው የተደረጉት። በዚህ በ3ቱ ጉባኤዎች ውስጥ የድርጅቱ አባል አሁን ከአንደኛው ጉባኤ የጉባኤው የዝግጅት ኮሚቴ ሊቀመንበር የአሁኑ ምክትል ሊቀመንበር ነው። እንደፈለገው ሊያዘጋጀው ይችል ነበር። ውድድር ተደርጎ ነው የተመረጥኩት። ምረጡኝ እንትን አድርጉልኝ ብዬ ጫና ማድረግ መለመን ወይም ደግሞ አጂቴት ማድረግ ውስጥ በእድሜ ውስጥ ገብቼ አላውቅም። ምን ያምኑት ፓወር ኮንትሮለር አድርለሁም ደግሞ ያቁኛል። እንዲሁ አንቺ ተናገር ስላልሽኝ ኮንፌስ ለማድረግ አይደለም ይሄን የምናገረው እውነታ ስለሆነ ነው። እንዲሁ ዝም ብሎ ለፕሮፓጋንዳ ልበለው አሁንም ማለቱ ያስቸግራል። ተጨማሪ እንትን ያደረጉት ክስ ነው እንጂ ምንም ስጋት የለኝም። ሌላ ሰው ቢመጣም እናንተ ቢመረጥ ደስታውን አልችለውም። ያለው ችግርና ያለው ስጋት ተቃራኒው ምንድነው? አሁንም እሱ ይመረጣል፣ ይህን ድርጅት ኮንትሮል ማድረግ አልችልም። እኔ አንድ ያለኝ ጠባይ አለ። ይህንን ነገም ተነገ ወዲያም ፑሽ ማደርገው ነው። ከስነ ስርዓትና ከህግ ውጪ ማንም ሰው ይህን ድርጅት እንዲጠመዝዘው አልፈቅድም። ኤርትራ ውስጥ ብዙ ሞክረውታል። አይሰድ ነው። እነማን ነበሩ? እሱ ረጅም ታሪክ ነው። ሌላ ጊዜ ባጭሩ ስናደርገው እነማን ነበሩ? ግድ የለም ሌላ ጊዜ እንነጋገራለን። እሱ በተገቢ ቦታ። እሺ፣ እርስዎ በዚህ ደረጃ ራስዎን ይገልጻሉ። ግን ደግሞ ቀደም ብለው የነበሩ የፓርቲውን የመሰረቱ በረጅም ጊዜ ትግል ሂደት ውስጥ የሚታወቁ አመራሮች ሳይቀሩ ግን እርስዎን እንደ ጠምዛዥ ውሳኔ ሰጪነትን ብቻ እንደሚያራምዱ እንደውም ለሰላማዊ ትግል ተገዢ እንዳልሆኑና የትጥቅ ትግል መንፈስ እንዳልተላቀቁት ይገልጾታል። ይሄ ከባድ ወንጀል ነው። በአሃዱ ሬዲዮ ብቻ ተገልጾ የሚታለፍ አይደለም። ስነ ስርዓትና ህግ ቢኖር እኔም እጠይቀዋለሁ። ዲማ ነው አይደል? አይ ስም አንጥቀስ አይደለም። ጠቅሳለሁ፣ ሰምቻለሁ። ወይም ደግሞ እሱ እዚህ ነበር አልነበረም ማቅረብ የነበረበት ፍርድ ቤት መውሰድ ነበረበት። ይሄን ሄዶ ሪፖርት ማድረግ ነበረበት ከነ ማስረጃው መንግስት ነው ለኔ የሚጠይቀኝ። ዋነኛው ችግር ግን መንግስት ራሱ በዚህ ፕሮፓጋንዳ ተጠምዶ በጣም ትልቅ ስልጣን ያላቸው ሰዎች እንደዚህ አይነት ነገር በፕሮፓጋንዳ ሌቭልና በቲቪና በሬዲዮ ብቻ ተገልጾ ይታለፋል። መደረግ አለበት ወይ? አልነበረበትም። ፍርድ ቤት ነው መሄድ ያለበት ይሄ ነገር እኔን ለመጠየቅ ማስረጃ ካላቸው። እኔም መሄድ ነበረብኝ። እንደዚህ ስሉ ፍርድ ቤት ሄጄ በስም ማጥፋት መጠየቅ ነበረብኝ። አልጠየቅኩም። ምክንያቱም እዚህ ሀገር ጀስቲስ ሲስተም ምንም አይሰራም። ለዚህ ነው የተውኩት እኔ። እነሱ ግን ስልጣኑ በእጃቸው አለ። ፍርድ ቤት ማስረጃ ካላቸው ለምን አያቀርቡም? ዋነኛው የትጥቅ ትግልና በሰላማዊ መንገድ መሄድ የኦሮሞ ነጻነት ግንባር የገባበት ችግር ማስረጃ ያለው
የሰው ማስረጃ የጽሁፍ ማስረጃ ያለው ድርጅቱ እኔ ፈርሜበት እኔና አቶ ሽመልስ አብዲሳ የኦሮሚያ አስተዳደር ምክትል ሊቀመንበር የፈረምንበት ይህንን ሁኔታ በእኛና በድርጅቱና በመንግስት ስምምነት ይህን ነገር እንዲፈቱ የተቋቋመው የቴክኒክ ኮሚቴ በአባገዳዎች የተመሰረተው ያሉበት ተፈራርመናል። የኦሮሞ ነጻነት ግንባር ከአሁን በኋላ የሰላማዊ ትግሉን ለማካሄድ መወሰኑ በጫካ የቀሩ እንትኖች እንደሌሉ ይህንን ለአባገዳዎችና ለእንትኖች እንዳስረከበ አባገዳዎቹ ደግሞ በመንግስት እውቅና በራሳቸው እንደወሰዱ የኦሮሞ ነጻነት ግንባር ግን የሰላማዊ ትግሉን ለማካሄድ ወስኖ በዚህ እንዳለ የኦሮሚያ አስተዳደር በመንግስት ውክልና የኦሮሞ ነጻነት ግንባር ካሁን በኋላ በነጻ የሚንቀሳቀስ ድርጅት ስለሆነ የተዘጉ ቢሮዎቹ እንዲከፈቱለት ያልተሟሉለት እንትን መሟላት ያለባቸው በስምምነታቸው መሰረት እንዲሟሉለት ብለው ይሄንን ተፈራርመን ጨርሰን ይሄ ደግሞ መፈራረም ብቻ አይደለም ለሚዲያ ተላልፏል፣ በኦኤምኤን ተላልፏል፣ በኦቢኤን ተላልፏል። ኦፊሻሊ በዚህ አይነት እንትን አድርገን ነው ያለነው። ከዛ በኋላ እኔ በአጃቢ ነው ወጥቼ የምገባው። የመንግስት አጃቢዎችም አሉ፣ የኛ አጃቢዎችም አሉ። ከማን ጋር ተገናኝቼ ነው ትክክል የማደርገው? ስም ማጥፋት እኔን ለማስመታት ያው የኢትዮጵያ ፖለቲካ የታወቀ ነው። በፕሮፓጋንዳ ነው ሰው ነፍስ የሚወጣው ከእስር ቤት የሚገባው ወይም ደግሞ የሚረሸነው። እችን ነው የሞከረው ይህን አባባል የዲማ ኢትስ አንፎርቹኔት የድሮ የድርጅቱ መስራች ተብሎ ከሱ አፍ መውጣቱ እኔም ይህንን መናገር አልነበረብኝም። ይከብዳል፣ ግን ስለጠየቅሽኝ በሚዲያም ስለተላለፈ ማስረዳት ነበረብኝ። ለዚህ ነው እንጂ ይከብደኛል። እኔ እንደዚህ አይነት ተራ ፕሮፓጋንዳ እንዲሁ ራሴን ለመከላከል እኔን ለማለት እውነታው ግን ይሄ ነው። አሁን ያለው ኦነግ በውስጥ ዲሞክራሲ የሚያምን በእናንተ በተነሳችሁለት የኦሮሞ ሕዝብ ጥያቄን የመመለስ የእኩልነትን የማረጋገጥ መርህ ላይ እንግዲህ ሲለካ ምን ይመስላል? ኦነግ በእርግጥ ውስጡ ዲሞክራሲያዊ ነው? ቅድም ለማስረዳት ሞክሬያለሁ። የኦሮሞ ነጻነት ግንባር በጣም አስቸጋሪ በሆነ ሁኔታ ውስጥ እስካሁን 5 እና 2 7 ጉባኤዎችን አድርጓል። በጣም ሌሎች ኮንፈረንሶች የተደረጉ አሉ። እነዚህ 7 ጉባኤዎች የድርጅቱ አመራሮች በዲሞክራሲያዊ መንገድ በጉባኤ የሚመረጡበት እነሱ ደግሞ የድርጅቱ ሊቀመንበርና ምክትል ሊቀመንበር ስራ አስፈጻሚዎችን የሚመርጡበት እንደገና ጉባኤውን ለማድረግም ከታች ያለው መዋቅር የራሱን ተወካይ መርጦ የሚልክበት ግሎባል እዚህ ድርጅቱ ባለው መዋቅር በዩሮፕ፣ በአሜሪካ፣ በአውስትራሊያ እና አፍሪካ ሁሉ የተገኙበት አሁን ዋነኛው 14ኛው ጉባኤ አስመራ ውስጥ ኤርትራ ውስጥ ነው የተደረገው። እንደገና ሌላ ጉባኤ እዚህ ከመጣን አድርገናል። እዚህ ከመጣን ያደረግነው ጉባኤውን ራሱ በውክልና መጥተው ያደረጉት ነው። በጣም አስቸኳይና በጣም ለሴኩሪቲ በጣም አስቸጋሪ በሆነ ጊዜ ውስጥ በዚህ አይነት ሁኔታ ነው የመረጠው እንትኑን አመራሩን። የውስጥ ዲሞክራሲ ከዚህ የበለጠ ምን ማለት ነው? በጣም አስቸጋሪ በሆነ ሁኔታ that's our history። እሺ እንግዲህ የግንባሩ አባላት በሚሊዮን የሚቆጠሩ በመሆናቸው ከነዚህ መሀል ለጠቅላላ ጉባኤ የሚቀርበው ከ500 ሰው በላይ በመሆኑ የኛ አቋም ጉባኤው መደረግ አለበት ነው ይላሉ። እርስዎ አንጃ ናቸው የሚሏቸው ነገር ግን ተገፍተናል የሚሉት የአመራር አባላት ከፓርቲ ወጡት ማለት ነው። በእናንተ በኩል ደግሞ የሚነሳው ማስተባበያ አባላቶቻችን ታስረዋልና አባላቶቻችን በታሰሩበት ሁኔታ ጠቅላላ ጉባኤ ማድረግ አንችልም የሚል ሌላ መከራከሪያም ታቀርባላችሁ። አላቀረብንም እንደዚህ ብለን። ስለዚህ የአባላቶቻችሁ መታሰር ጠቅላላ ጉባኤ ለማድረግ እክል አልፈጠረባችሁ? እሱ እክል አልፈጠረም። እክል የፈጠረው እነሱ ያው የተመረጡት እዛም ሆነው ሊመረጡ ይችላሉ። የታሰሩት ፍርድ ቤት ካልወሰነባቸው
እሱ ላይ ስጋት የለንም እኛ። ማነቆ የሆነው አንደኛ የኦሮሞ ነጻነት ግንባር ማነው ኦፊሶች፣ መስሪያ ቤቶች በሙሉ ኦሮሚያ ውስጥ በሙሉ ዝግ ናቸው ዛሬ። ይሄ ደግሞ ዋነኛው ከሀጫሉ ከተገደለ በኋላ ነው። ከዛ በፊትም ተደጋጋሚ የተደረገ ነው። ምርጫ ቦርድ ጋር አለ ሊስቱ፣ እንደገና ሂውማን ራይትስ ኮሚሽን ጋር አለ፣ መርምሩ ብለን ሰጠናቸው። አቃቤ ሕግ ጋር አለ ሰጥተናቸው መርምሩ። ኦፊሳችን በዚያ ግን ማንኛውም ሰው ሄዶ ውስጥ ገብቶ ይህንን መርምሮ ውሳኔ መስጠት ወይም ደግሞ እውነተኛውን እንትን ማውጣት አልፈለገም። ዝም ሁሉን ውጠው ዝም። ከዛ የተመቻቸው ነገር ቢኖር በእንደዚህ አይነት ፕሮፓጋንዳዎችን ወስደው ማራገብና በየቲቪዎችና በየሬዲዮች እነዚህ መራገባቸውን ነው የምናውቀው። በዚህ የፐብሊክ ሚዲያዎች በሙሉ ተሳታፊዎች ናቸው። ፕራይቬት ሚዲያዎች በሙሉ ተሳታፊዎች ናቸው። እኔ ዛሬ ብቻ ነው ያስረዳሁት። ማንም የጠየቀኝ ነገር ሰው የለም። በዚህ ብዙ እንትኖች ኢንተርቪዎችና ጥያቄው ቃለ መጠይቆች ተደርገዋል። እኔን ግን በዚህ ላይ ምንድነው አስተያየታችሁ ብሎ የጠየቀን የለም። ያ እንግዲህ ዋነኛው ዘመቻ ተያይዞ መሄዱ የታወቀ ነው እንጂ እኛ ጉባኤ ለማድረግ አንደኛ ጉባኤ አድርገናል። ጉባኤ ሲደረግ ለ4 ዓመት ነው አመራር የሚመርጠው። እንደገና ጉባኤ አድርጉ ሁላችሁ በአዋጅ /611/2/219 መሰረት ሁላችሁም ጉባኤ አድርጉ ብሎ ከዛ በኋላ ነው ደብዳቤ የደረሰን በምርጫ ቦርድ። ይሄ ጉባኤ መደረግ ያለበት አመራር ለመለወጥ ሳይሆን መስተካከል ያለባቸው የውስጥ ደንብ መሟላት ያለባቸው በአዋጁ መሰረት ነው እንጂ የሚጠይቀው የአመራር ለውጥ አይደለም። ይሁንና አሁን ችግር ተፈጠረ ስለተባለ ጉባኤ መደረጉን እኛ በደስታ ነው የምንቀበለው። ግን ጉባኤ ለማድረግ ሌላው ነገር ካልተከፈተ በነፃ መንቀሳቀስና እንደገና የመስሪያ ቤቶቻችን ካልተከፈቱ የት ነው አየር ላይ ነው የምናደርገው? እንዴት አድርገን ነው እንትኖችን የምናመጣው? ተሳታፊዎችን በደብዳቤ ተመላልሰን ለምርጫ ቦርድ ጠይቀናል። ሌሎችን ደግሞ በአካል ሄደን ጠይቀናል። ምንም የሚሰጠን መልስ የለም። ማነው አሁን በ3-4 ቀን በፊት ፕራይም ሚኒስተሩ በሆነ ስብሰባ ተገናኝተን ግልጽ አድርገናል። ክፈቱልን፣ ለጉባኤ ለማድረግ ብቻ ሳይሆን ለምርጫው የእጩዎችን ለማስመዝገብ ሌላ ሚንስ ወይም ደግሞ ሌላ ዘዴ የለም። መስሪያ ቤት ተከፍተው እንቅስቃሴ መጀመር አለብን፣ መመልመል አለብን። ይህንን ለማድረግ እነዚህ ወሳኝ ናቸው። አንደኛ በነፃ መንቀሳቀስ እርግጠኛ መሆን፣ ሁለተኛ ለሁሉም የኦሮሚያ የአስተዳደር መዋቅሮችና የፖሊስ የደህንነት ትዕዛዝ እንዲሰጠን፣ ይሄ ደግሞ በጽሁፍ እንዲሰጠን። ብዙ ጊዜ ከላይ ካላመጣችሁ ብለው ነው የሚዘጉብን። ከላይ ስጡን፣ እናንተ ነው ላይ ማለት እናንተ ናችሁ፣ ስጡን ደብዳቤ ትዕዛዝ፣ ይህንን አሳይተን እንትን የምንልበት። ሁለተኛው ደግሞ ቢሮ ክፈቱ፣ እንቅስቃሴ ፍቀዱ። ሌላው ቀላል ነው። እጩዎችንም እናቀርባለን፣ ፓራሌል ደግሞ ጉባኤያችን እናደርጋለን ብለን ነግረናቸው እና ጊዜው እየተቃጠለ ነው። የእጩ ማቅረብ ከአሁን በኋላ የሚደረግ ነገር የለም፣ ዘግተውብናል። ስለዚህ ምርጫ አትወዳደሩ? እኛ የምቻለንን አድርጋን ምርጫ መወዳደሩን አሁን የመጨረሻ እድሉን ዘግተውታል። እጩ አላቀረባችሁም? አላቀረብንም። እንዴት አድርገን ነው እኛ መንቀሳቀስ እስካልተቻለ እንዴት አድርጎ ነው የምናቀርበው? ስለዚህ የኦነግ ህልውና ምንድን ነው ሊሆን የሚችለው? በእርግጥ አንድ ፓርቲ በምርጫ ተወዳድሮ የሚወክለውን ህብረተሰብ ድምጽ ይዞ በምክር ቤት ገብቶ መከራከር፣ ቦታ ማግኘት አለበት። ያን ካላደረገ የኦነግ በዚች ሀገር ላይ የፖለቲካ እንቅስቃሴ ቀጣይ እጣ ፈንታ ምን ሊሆን ነው የሚችለው? አሁን ይሄ ከአቅማችን ከኛ አቅምና ከድርጅቱ አባሎች አቅም በላይ ምርጫ እንዳንሳተፍ ተደርገናል። ይሄ ያሉ የመንግስት መዋቅሮችና ባለስልጣኖች ተጠያቂዎች ናቸው። ይሄ የሚካድ አይደለም። ፍርድ ቤት ቢኖር ፍርድ ቤት እዚህ ሀገር የለም፣ ማቅረብ ይቻላል። ይሄ የህጋዊ እንትኑ ይሄ ነው የሚሆነው። ግን ሌላው የፖለቲካ ተሳትፎ አሁንም
መብት አለን። በህጋዊ አካል ራሳችን እያደራጀን ለሌላ ምርጫ መዘጋጀትና በሌላ ህጋዊ እንቅስቃሴዎች ራሳችን እዚህ ሀገር ውስጥ ተሳትፎ የማድረግ ማንም አይከለክለንም። ግን እስከ መቼ በክፍፍል ውስጥ የሚያልፍ ፓርቲ እንደዚህ ጊዜ እየተራዘመ ሁልጊዜ ክፍፍል እርሶ አንጃ እያሉት ነው፣ አንጃም እየሰነጠቀ የሚወጣው ፓርቲ ምንድነው የመጨረሻ ግቡ ሊሆን የሚችለው? ይሄ ጥያቄ የኦሮሞ ነጻነት ግንባር አንጃ ወይም ደግሞ መከፋፈል ችግር አይደለም። ዋነኛው ችግር ከዛ የበለጠ ትልቁ ችግር የኢትዮጵያ ችግር አለ። ትልቁ ችግር የኢትዮጵያ ችግር የፖለቲካና የዲሞክራሲ ጥያቄ መፈታት አቅቶት ከሬጂም እስከ ሬጂም ተላልፎ ቪሸስ ሰርክል ውስጥ ፖለቲካል ስፔስ ወይም ደግሞ ምህዳሩ ተዘግቶ እስር ቤቶች፣ እንደገና መግደል፣ አገሪቱ ሁልጊዜ በጦርነት የመኖር ያ ችግር ነው እንጂ የሆነ ችግር አይደለም። this is not a problem። ያንን ነው ማየት ያለበት። ትንሽ ሰፋ አድርጎ ማየት የሚችል ሰው የሆነ ችግር አለ። እኛ እንኖራለን። ትግል ነው። የዲሞክራሲ እስኪረጋገጥና የህዝቡ መብት እስኪረጋገጥ ድረስ ፓርላማ መግባት የለብንም። ይሄ ዲሞክራሲና የመብት ጥያቄ ለሁሉም እስኪረጋገጥ ድረስ ባለን እንትን እንታገላለን። ፓርላማ መኖር የለብንም። ምን እንሰራለን? ፓርላማ እዛ ሄደን ለማጨብጨብ አንሄድም። አሁንም ደግሞ አታግደን የሆነ ጥቃት የሚደርስብን ማጨብጨቡን አንቀበልም። 50 ዓመት ታግለን ስላልን ነው እንጂ ሌሎችን ለምን አይነኳቸው? እኛና ኦኤፍሲን ብቻ ለምንድን ነው አታክ የሚያደርጉት? ይህንን ኦኤፍሲ ላለፉት 27 ዓመት አልተቀበለም። ለዚህ ነው ሁልጊዜ አንዴ ይገባል፣ አንዴ ይወጣል፣ አንዴ ይገባል፣ አንዴ ይወጣል። አንዳንድ ጊዜ ምርጫ ውስጥ ይሳተፋል፣ አንዴ አይሳተፍም። ያው እንደዛ ነው የሚሆነው። የኛ ብቻ አይደል፣ የብዙ ሰላማዊና በጣም ኢኖሰንት የሆኑ የኢትዮጵያ ድርጅቶች ይሄ ችግር ገጥሟቸዋል። የኛ ብቻ ልዩ ሊሆን አይችልም። መንግስትን ያን ያህል አስፈሪና ተገዳዳሪ ነን ብላችሁ ታስባላችሁ? በተለይ በዚህ ምርጫ በዚህ መልኩ ከምርጫው ተገፍቶ ለመውጣት እንደመንስኤ ያዩታል? እሱ ገና መተን እዚህ ሀገር ስንገባ የገጠመን ችግር ምንድነው? እኛ ምናልባት ከዚህ በፊት ካለው ልዩ ነው ብለን አይተን ነው የመጣ ነው። ከመምጣታችን በፊት ግን ጥርጣሬ ስላለን ካለንም ልምድ ይሄ መንግስት የያዘ አካል ቃሉን እንደማይጠብቅ ስለምናውቅ በሶስተኛ አካል ባለበት ነው እንጂ ስምምነት አናደርግም ብለን ብዙ ጊዜ ደጋግመን ጠየቅን። አልተመቸልንም። ባለፈው ጊዜ ለአዱ እንትን ገልጫለሁ፣ ሌሎችንም ገልጫለሁ። ስንገባ በጣም ብዙ ሰው ወጥቶ ተቀበለን። ይሄ ለኛ ችግር ነው የሆነው። መንግስት ከዛ ቀን ጀምሮ ስልጣን የያዙ አካሎች ሙሉ ሳያድሩ ነው በእኛ ላይ ሆስታይል ወይም ደግሞ ጥቃት የጀመሩት። የገባነውን ስምምነት በሙሉ ዞር ብለው አላዩትም። ከዛ በኋላ በውስጣቸው ስሶ አድርገው የኦሮሞ ነጻነት ግንባር ወይ ችሎታው ሬዲዩስድ መሆን ወይም ደግሞ መቀነስ አለበት፣ ከተቻለ ደግሞ ዲፊውዝድ መሆን አለበት ብለው በፓርቲ ደረጃ ነው የወሰኑት። ያለን መረጃ ነው፣ ተጨባጭ መረጃ። ዋነኛው ችግራችንም ይሄ ነው። አስፈሪ ትሬት ድርጅት ነው ለውድድር ሰላማዊ ውድድር ካለ ብሎ ነው። ያ ዋነኛው ችግራችን መነሻም ይሄ ነው። በአኩራፊ ጡንቸኛ ኃይላት ድጋፍ የደረጃው ኦነግ ሸኔ የሚባለውና እነርሱ የኦሮሞ ነጻነት ሰራዊት ነን የሚሉት የሰላማዊ ትግል እያጣቀሰ ራሱን ለትጥቅ ትግል ሲያዘጋጅ እንደነበረ ይጠቀሳል። ከዚህ ጋር ደግሞ እርሶን በቀጥታ ያያይዞታል፣ መንግስትም ጭምር በተደጋጋሚም ሲገለጽ ነበር። ምናልባትም ሰምተውት ይሆናል። እንደውም ኦነግ ሸኔ በትክክል ታዛዥነቱ ለሊቀመንበሩ ለአቶ ዳውድ ኢብሳ ነው ይባላል። ኦነግ ሸኔ የሚለውን እንግዲህ እነሱ እንዴት አድርገው ይህንን ስም እንዳወጡት አናውቅም። የኦሮሞ ነጻነት ሰራዊት ብሎ ራሳቸውን ይጠራሉ። እኛም የኦሮሞ ነጻነት ሰራዊት በድርጅቱ ስር የነበረ ነው ይሄ ኃይል በምዕራብና በደቡብ። ይሄ እኛ ስንገባ ቅድም ትንሽ የገለጽኩ መሰለኝ የተስማማንበት እንትን አለ።
ተስማምተናል በአስመራ ባደረግነው ስምምነት። እዚህ ስንመጣ የጋሪዮሽ ኮሚቴ አቋቁመን ባለው የጸጥታ መዋቅር ውስጥ እንዴት አድርጎ ሪኢንቴግሬትድ እንደሚደባለቅ ፕሮሰስ አለው። እሱ ዩኒቨርሳል የሆነ ፕሮሰስ ወይም ደግሞ ዓለም አቀፍ የሚከተለው እንትን ይህንን ነበር የተስማማ ነው። ከመጣም በኋላ እምቢ ያሉ እኛን ላሳትፋሉ። ታጣቂዎቹ እዛ ቀሩ፣ እኛ እዚህ ገባን። ከዛ በኋላ አሁን አንቺ ያልሽውን ጀመሩ ኢሚዲየትሊ ፕሮፓጋንዳ በፌስቡክ ዋነኛው የመንግስት ባለስልጣን የሚባሉ በቲቪ ኦነግ ሰራዊቱን ትጥቅ አላስፈታለ ምናምን የሚል ፕሮፓጋንዳ ኢንቲሚዴሽን ማስፈራራት ውስጥ ገቡ። በአካል የኔን ስም ጠርቶ ከዛ ቀን ጀምሮ ነው በእኔ ላይ ያለው ጥቃት እስካሁን ድረስ ያልቆመው በመንግስትና እሱ ደጋፊዎችና ከኛም ውስጥ ከነሱ ጋር የሚተባበሩ በአሁን በኋላ የበቀሉ እና ዋል እኛ አልናቸው እንደዚህ ካላችሁ በዚህ ራሳቸው ኮንፈረንስ አዘጋጁ። የኦሮሚያ ባህል ማዕከል ውስጥ እዛ ኮንፈረንስ ላይ ጀዋር ራሱ የተሳተፈበት አሁኑኑ ዳውድ ይሄን ሰራዊት የኛ አይደለም እንደፈለጋችሁ አድርጉ ብሎ መግለጫ ካልሰጠ ራሱ ተባባሪ ነው በዚህ የሚል ሐራስ አንደኛ የስነ ስርዓት አይደለም። በእንደዚህ አይነት ኮንፈረንስ አይፈተም የዚህ አይነት ችግር። እሺ በዚህ አይነት ሁኔታ ካመጣችሁ ይሄ የሰራዊት እኛ እጅ የለም። አሁን እኛ ገብተን እዚህ ነው ያለነው፣ ህዝብ ውስጥ ነው ያለው እና አባገዳዎችን ነው ይዘው እንደዚህ የሚሉት። ይሄው ለአባገዳዎችና ለህዝቡን ሰጥተናል፣ እኛ ራሳችን ከውስጥ አውጥተናል። የመንግስት ተወካይም ይሄንን የኛ ውሳኔ ተቀበለ፣ አባገዳዎችም ተቀበሉ፣ እኛም ሰጥተናቸው እጃችን ከውስጥ አወጣን። ከዛ በኋላ ይሄ ሰራዊት በእኔ ትእዛዝ ውስጥ የለም። እንደገና ይሄ አልበቃ ብሏቸው ደብዳቤ ጻፍና ማህተምና ያንተ ፊርማ ያለበት ለነሱ የምንሰጠው ለደቡብ አዛዥም ለምዕራብ አዛዥም ለአባገዳዎች ራሳቸውን ትጥቃቸውን እንዲሰጡ ፈርምና ስጠን አሉ። ማድረግ አልነበረብኝም፣ ምን አድርጌ ሰጠዋቸው። ያልነበረቦት ለምንድን ነው? ምክንያቱም ያልነበረብኝ ምክንያት ስምምነት አድርገናል። በዛ ስምምነት ስነ ስርዓት ባለው እኔም ተጠያቂነት አለኝ ለነዚህ ሰዎች፣ ለነዚህ ወጣቶች ትጥቅ ይዘው ላሉት የነሱ ደህንነትም ይመለከተኛል። እንደገና ደግሞ ለምናደርገው የሰላማዊ ትግልም ይሄ ነገር በስነ ስርዓት ካልተፈታ ችግር እንደሚሆን አውቀዋለሁ። አይፈታም በዚህ አይነት ሁኔታ። በስነ ስርዓቱ እንዲፈታ ስላልፈለጉ ይሄንን በማስፈራራትና በእንትን የመጡበት መንገድ ትክክል አልነበረም። ተጠያቂነት አለኝ ለነዛ። ለዚህ ነው ማድረግ ያልነበረብኝ፣ ግን አደረኩት፣ ሰጠኋቸው። ከዛ በኋላ እኛ እጅ የለበትም ማዘዝ። አንድ ሁለተኛ እነሱም ለሰርቫይቫል የራሳቸውን መዋቅር ሰርተው ዋነኛው ሃይ ኮማንድ በሚል ራሳቸውን አውጀው ድርጅቱ ከዳን፣ የድርጅቱ አመራርም ከዳን። ካሁን በኋላ ራሳችን ችለን ራሳችን እንከላከላለን እንጂ ትጥቃችንን እንደዚሁ አንፈታም፣ ስንት ዓመት የታገልንበት ብለው ዲክሌር አደረጉ። ይህን ዓለም ያውቀዋል። ከድርጅቱ እንትን ውጪ መሆናቸውን ይሄ ያለ ዋነኛው ለፖለቲካቸው ለፕሮፓጋንዳቸው እንደገና ኢንቲሚዴት ሊያደርጉ ለማስፈራራት እንደው ዝም ብሎ የማዋጣ መንገድ እኛ ለስንት ዓመት ስንት ህይወታችን ሰጥተን የታገን እንደዚህ አይነት የፕሮፓጋንዳ ማስፈራራት ካሁን በኋላ ለየትኛው እድሜ ነው በዚህ የምንስፈራራው? ዝም ብሎ ህዝቡን ለማስደሰትና ራሳቸውን ለማታለል ካልሆነ በማስፈራራት እንዲፈታ እንደማይችል ያውቃሉ በእኛ ላይ። ለዚህ ለመጠቀም ካልሆነ በስተቀር እውነትነት የለውም ይሄ በሙሉ። ይሄ ደግሞ ያው የተሳተፉበት አባገዳዎች፣ የሀገር ሽማግሌዎች እና ሌሎችም በማስረጃነት በ1 2 3 ሳይሆን በ20 30 40 የአባገዳዎች እንትን የተሳተፉበት ነውና ዋናው ኢንተሌክቹዋልስ
ዩኒቨርሲቲ ፕሮፌሰርስ የተሳተፉበት ፕሮሰስ ነው። ያውቁታል። ይህንን ቡድን የሚመራውና በመቀመጫውን በኡጋንዳ ያደረገውን ዱጋሳ ባካኮ የሚባለውን የፓርቲያችሁን አባል እንደሚያውቁትና በተለይም ተልዕኮ ተቀብሎ የሄደው ከርሶ መሆኑንም የሚያነሱ አሉ። ወደ ሀገር ውስጥ ከገባችሁ በኋላ ከዛ በኋላ እንግዲህ ትዕዛዙን ወስዶ ወደ ኡጋንዳ የሄደው ይህ ሰው በእርሶ ትዕዛዝ መሆኑን ይነገራል። አሁን የኦሮሞ ነጻነት ሰራዊትን ከዛ ሆኖ የሚዘውረው የሚመራው እሱ ነው ይሉታል። እውነት አይደለም። የኦሮሞ ሰራዊት በሱ ትዕዛዝ ስር የለም። ግን እውነት ዱጋሳ ባካኮ የድርጅቱ ህጋዊ አስፈጻሚ ኮሚቴ አባል ነበር። በ2017 የተመረጠ እዚህ ስንገባ የጆይንት ኮሚቴ ለማቋቋም የሞከርነው ውስጥ ተሳትፏል። ግን ሲያየው ይሄ ነገር ቅንነት የሌለውና በጣም ሂሚሌቲንግ የሚያዋርድ ስራ ነው ብሎ ራሱ ወስኖ ነው የሄደው። በዚህ አልሳተፍም እኔ ብሎ ራሱ ወስኖ ወጣ ከሀገር ቤት። በዚህ ነው የወጣው። ከወጣ በኋላ የድርጅቱ ማነው እነዚህ ተዋጊዎቹ በሱ ትእዛዝ ውስጥ የሉም። ባለኝ ኢንፎርሜሽን በሱ ትእዛዝ ስርም አይደለም፣ እሱ አይደለም አዛዣቸው። እነሱ ባላቸው ሀገር ውስጥ ባለው እንትን ነው የራሳቸውን ያዋቀሩና የመግለጫ የሰጡት። አወቃቀራቸው እንትናቸው እንዴት አድርገው ከማን እንትን የሚል ግልጽ አላደረጉም። እኔም አላቆም ሙሉ በሙሉ የሚሰሙ እና የምናውቃቸው ስሞች አሉ። መሮ ታች ደግሞ ጎልቻ እነዚህ ያሉ እንትኖች አሉ። ይሄ ታወቀ ነው፣ ግልጽ ፐብሊክ ነው ማለት ነው። በዚህ ነው እነዚህ በሱ ስር ማኖራቸውን ኢንፎርሜሽን የለኝም። ያሉም እንደሌሉም ነው የማውቀው እኔ ባለኝ ኢንፎርሜሽን እንዲሁ ፍላይ ከሚያደርገው። ግን እርስዎ እንደዚህ ግን በዚህ ውስጥ መክተት እናንተን ማለት እንዲሁ ለሚደረገው ፕሮፓጋንዳ ራሴንና ድርጅቱን መክፈት ስለሆነ ዘግቻለሁ። ይሄንን ብዙም ቆፍሬ ለማወቅ አልፈልግም። ምክንያቱም እዚህ ሀገር ቴሌፎን ሁሉ ነገር ሰርቪላንስ የታጠረ ነው እና ድርጅቱን ሴቭ ለማድረግ ራሴን እንጠብቃለሁ። በዚህ ውስጥ የትኛው ነው ምንድነው አልወያይም፣ መረጃም አልቀበልም፣ አልጠይቅም ድርጅቱን ፕሮቴክት ለማድረግ። መልካም። በተለይ አሁን በሀገሪቷ በተለያዩ አካባቢዎች ለሚፈጠሩ ግጭቶችና የሰዎች ሕይወት መጥፋት በተጠያቂነት የሚነሳው ይህ የኦነግ ሸኔ አባል ወይም የኦሮሞ ነጻነት ሰራዊት ኦነግ ያፈራቸው አባላትና በኦነግ የፖለቲካ አስተሳሰብና ርዕዮት ተቃኝተው የመጡ ወጣቶችና እንዲሁም ጎልማሶች ናቸው የሚፈጽሙት ተብሎ ሲነገር ምን ይሰማዎታል? የመጣችሁበት ረጅም ጉዞ የታገላችሁለት ህዝብና እንዲሁም እንታገልለታለን የምትሉት እናንተ የራሳችሁ የኦሮሞ ህዝብ መብት እየተጣሰ እንዲሁም የኦሮሞ ህዝብ ራሱ እየተገደለ ስትሰሙ ምን ይሰማችኋል? እርስዎ እንደ ግለሰብስ ምንድነው ከዚህ ስሜት ውስጥ ያለው ነገር? ይሄ ቅድም ያልኩሽ እንትን ውስጥ የሚታይ ነው። የፖለቲካ ችግሩን ካልተፈቱ እንዲህ አይነት ፍረጃዎችና እንደዚህ አይነት ፕሮፓጋንዳዎች ውስጥ የሶማሌ ሽርጥ ለባስ ሲባሉ ነበር። ከነሱ ጋር ሆኖ እንትን ሲባል ነበር። በደርግ ጊዜ የአረብ ጀለቢያ ለባሽ ቅጥረኞች ሲባሉ ነበር። ኤሪትራያኖች እና ትግራያኖች። የኢትዮጵያ ውስጥ ችግር አልፈታም። አሁን ትጥቅ ትግሉን ያስቀጠለው የፖለቲካ ችግሩን ለመፍታት ፈቃደኛ አለመሆን ነው የስርዓት መንግስት ሲባል ደግሞ መንግስት ብቻ አይደለም ያለው የኢትዮጵያ ፖለቲካ ሰከን ብሎ ይሄንን ችግር እንዴት እንፈታው የሚለውን ዲያሎግ ውይይት ያሉ ፖለቲካ ፓርቲዎች ፕሮፌሽናልስ በዚህ ሁኔታ መፍታት የሚችሉ የኢንተርናሽናል እንትኖች ተጨምሮ ዲያሎግ ካልፈታ የኢትዮጵያ ችግር ቅድም ካልኩሽ የቪሸስ ሰርክል ደርግ መጣ ያው ነው። ኃይለ ሥላሴን ስንቃወም ነበር። እንደገና ደርግ ሄደ፣ ቲፒኤልኤፍ መጣ ያው ነው። ቀጥሏል። የትግሉም ቀጥሏል። መታሰሩም መገዳደሉም ቀጥሏል። አሁን 2 ዓመት ምናምን የተሻለ ይመጣል ብለን ነበር። የባሰ ነው የመጣው እንጂ የተሻለ አልመጣም። ቁጭ ብሎ ፖለቲካ ከመፍታት ጦርነቶች እዚህ
ኦነግ ሸኔ ምናምን በጣም አነስተኛ ሎ ሌቭል የሚሉት የትጥቅ ትግል ነው ወይም ደግሞ የመገዳደል ነው። ከፍተኛው መገዳደል ትግራይ ውስጥ የተደረገው በጣም እንትን የሚዘገንን አይነቱ ጦርነት ነው የተደረገው ትግራይ ውስጥ በቀደም። ይሄ መቼ ነው የሚቆመው? ያ ቪሸስ ሰርኩል ውስጥ እንዴት አድርገን ሰብረን እንወጣለን የሚለውን ቁጭ ብሎ ህብረተሰቡም ፖለቲካ ፓርቲዎችም መንግስት ባዎችም ካሰቡበት ነው እንጂ ይሄ አይቆምም። እኛ ብቻ የሚሰማን አይደለም። ይሄ ነገር እኛ ብቻ እንትን የሚሆን አይደለም። ከዛ የበለጠ እዛ ከሚገደለው የበለጠ እዚህ ቃሊቲ ጆሃር አሁን በቀደም ሄጄ ጠይቄዋለሁ። ለምንድን ነው አቁም ይሄንን የራብ አድማ ምናምን ብሎ እዚህ 5000 ሰው እኔ ለትግል ያሰለፍኳቸውና ይሄን መንግስት የደገፍኳቸው በአይኔ አይቼ ይሄ እረፍት ስለነሳኝ ነው ዋንኛው እንትን አለ። 5000 እስረኞች አሉ ኦሮሞዎች። ከእነዚህ ወንጀለኞች አይደሉም፣ በወንጀል ተከሰው ሄዱ አይደሉም። ጥቃቅን ወይ ፕሮቴስት አደረጋችሁ ምን አደረጋችሁ 5000 ቃሊቲ ብቻ እሱ እንደነገረኝ። ከነዚህ ውስጥ ሌላ እንትን ግፋ ቢል 10-15 ቢሆን ነው አለኝ ቃሊቲ ብቻ። እንደገና ቅሊንጦ ያሉ እስረኞች አሉ፣ በየዞኑ ያሉ እስረኞች አሉ። 10 ሺዎች ናቸው በሰንቀሌና በጦላይ እስር ቤት ውስጥ ተደጋግሞ በ3-4 ዙር ታስረው የወጡ። ይሄ ብሎ አለ። ይሄ ትልቅ ጉዳቱ አለ እዚህ ላይ ነው ያለው ከትጥቅ ትግል የበለጠ። ይሄ እንግዲህ ያለንበት ሁኔታ እንደ ሀገር ስለሆነ ማሰብም ያለብን እንደ ሀገር እንዴት አድርገን ነው መገዳደል እዛ ብቻ አይደለም። ሶማሌና አፋርም እየተገዳደለ ነው። የግድ ጫካ መግባት አያስፈልግም። እዚህ በቤንሻንጉል ውስጥ ያለው ግድያ ሁላችንን የሚመለከት ነው። ከዛ የበለጠ ግድያ ነው እየተደረገ ያለው። የኦነግ ሸኔ የሚለው የሚገለው በዛም የኦነግ ሸኔ ስም ይነሳል በቤንሻንጉል አካባቢ። እሱን አላውቀውም እንግዲህ መንግስት ያለውን እንትን መረጃ ያቅርብ። እኔ እሱን አልከራከርም። ግን የሚደረጉ ግድያዎች በኦነግ ሸኔ ምናምን በሚለው ብቻ አይደለም። ሀገሪቱ ያላት ችግር ነው። ለምን እንሸሻለን ከዚህ? ዋይ እዛ ብቻ ለምን ፎከስ እናደርጋለን? ያ የራሱ የሆነ ታሪክና እንትን እንዳለው ነግሬሻለሁ። ስለዚህ የኦሮሞ ነጻነት ግንባር ብቻውን ምን ይሰማሃል ምን ይደረጋል ብሎ የኦሮሞ ችግርና የሆነ ችግር አድርጎ ማየቱ ትልቅ ስህተት ውስጥ ነው ያለው። አመለካከታችንም ፖለቲካችንም ሚዲያችንም። አዎ ያው ይሄ ጥያቄ የተነሳው ከራሱ ከፓርቲው የወጡ አባላት ስለሆኑ ነው በዚህ አይነት ድርጊት ላይ የተሳተፉ ያሉት። ዝም ብሎ ነው ነገርኩሽ እኮ እሱን። እሺ የኢትዮጵያ ችግር እንዴት ይፈታ ነው የሚለውን ሀሳብ እያቀረቡ ነበር። ኢትዮጵያ እንደውም በብዙሃን ወይም ደግሞ ጥቂቶች ኢትዮጵያ ወደ መፍረስ አዝማሚያ እየሄደች ነው በዚህ ሁኔታ ከቀጠለች ይላሉ። ጥቂቶች ደግሞ አይ እንደውም በጣም ተስፋዎቻችን የበለጸጉ ናቸውና በቀላል አትፈርስም ይላሉ። ኢትዮጵያ በምን አዝማሚያ ላይ ናት ያለችው ብለው ያስባሉ እርስዎ? እኔ በቀደም ደጋግሜ ገልጫለሁ። ኢትዮጵያ ያለችው በአዙሪት ውስጥ ነው። የአዙሪት ማለት ለዲሞክራሲ ያለው ትግልና መስዋዕት በጣም ትልቅ ነው። በደርግ ጊዜ ማአት ወጣት ነው የጠፋበት። እነዚህ ወጣቶች በቅንነት ዲሞክራሲና ሰላም እንዲመጣ ያደረጉ ናቸው። እናውቀዋለሁ፣ ተሳትፌበታለሁ። አክሮስ ናሽናሊቲስ ኦሮሞ፣ አማራ፣ ትግራይ ምናምን ሳይባል በተለያየ ትግል የመጀመሪያው ያው እዚህ አዲስ አበባ ነው የነበረው ትግሉ። የጠፋውን ህይወት ሰው ሁሉ ያውቀዋል። ደርግ ግን ተቆጣጠረው። ያ የነበረው አምባገነንነት ነው፣ አልተቻለም። ያ ጦርነት ነው የጠየቀው ለመቀየር። ያ ሲቀየር ደግሞ 92-91 ይቀየራል ብለን ሁላችንም ተስፋ አድርገን ነበር። አገሪቷም ተስፋ አድርጋ ነበር። እንደገና በቲፒኤልኤፍ ክደት አልተቻለም። እሱ እኛን ክደት እንለዋለን። ክደቱ እኛን ከዱን ሳይሆን ነጻነትና ዲሞክራሲ ታግሎ ስንት የትግራይ ልጆች የወደቁበትን ነው የቀዱት እነሱ። ፓወር ኮንትሮል ለማድረግ ብቻ ስልጣን እና የፖለቲካና የኢኮኖሚ ስልጣን ለመቆጣጠር ብቻ ያ ሁሉ ህይወትና
አመታት አለፉ ማለት ነው። መስዋዕት ጠየቀ። አሁንም በመስዋዕት ነው የመጣው ይሄ ለውጥ። ግን ለውጡ እንደፈለግነው አልሆነም። ይሄንን እንዴት ነው የምናደርገው? የሁሉ ጥያቄ ነው። አዙሪቱ ቀጥሏል። ምንም ተስፋ የለም። አሁን ይሄ ዝም ብሎ ምርጫ ይሄ ለውጥ ነው ያለው ኢትዮጵያ አትፈርስም የሚለው ራስን የማዝናናት እና ሆፕ የማድረግ ጥሩ ነው። እሱ ጥሩ ነው። ግን ሪያሊቲው መሬት ላይ ያለው አይደለም። ዋናው እየተገፋ ያለው አገራዊ ውይይት ደግሞ በቅንነት ማን ነው የሚመራው? ማን ነው የሚሳተፈው? አጀንዳዎቹስ እንዴት ነው የሚቀመጡት? ይሄ ቁጭ ብሎ በሰከነ ሁኔታ የሚደረግ ከሆነ ሌሎች ሀገሮች ከዚህ አዙሪት እንዴት ነው የወጡት የሚለውንም መመርመር። ብዙ ሀገሮች ከዚህ አዙሪት የወጡ አሉ፣ በዚህ አዙሪት ውስጥ የቀሩም አሉ። ኢትዮጵያ ዋነኛዋ በዚህ አዙሪት የቀረች መሆኗን የዓለም የታሪክና የፖለቲካ ምሁራንና ጥናት አድራጊዎች የሚስማሙበት ነው። ኢትዮጵያ ከአዙሪት ልትወጣ አልቻለችም። በስልጣን በያዙ አካላት ኢጎ እና ማነው ስሜት ምንድነው የሚባለው ኢንትረስት የተነሳ እዛ ነው ያለ ነው። ከዚህ እንዴት ነው የምንወጣው? የራሳችን ሀሳብ አለን። ያ መድረክ ሲከፈት እናቀርባለን። እንደማንኛውም የፖለቲካ ድርጅትና እንትን ማለት ይሄ አንዱ መድረክ ነውና እንደው የእናንተ ሀሳብ በሚዲያ ብዙ ተነግሯል። እሱ ምንም የሚያመጣው ነገር የለም። ለፍልፈ መሄድ ነው። ብዙ ጊዜ ተናግረናል። እሱ ምርጫ ቦርድም ያቀረባቸው ተከታታይ መድረኮች ላይ አቅርበናል። ግን በጽሁፍም ሰጥተናል ለፕራይም ሚኒስተር ኦፊስ እና ለምርጫ ቦርድ ባለፈው በዛን ጊዜ ምንም ዋጋ የለውም። እሱ ምን አይነት መድረክ ነው የምትጠብቁት ታዲያ? አሁን ይሄን ሁሉ ደረጃ ከሄዳችሁ ሚዲያውም ካልጠቀመ ይሄ ኢኒሺዬቲቭ ወይም ደግሞ መነሳሳት የሚወስድ አካል በጣም ታማኝ አካል ስናገኝ እናቀርበዋለን። እስካሁን አላየንም። እንዲሁ ዝም ብሎ ለራሱ አጀንዳ ብቻ የሀገራዊ ውይይት ብሎ የሚሯሯጥ ብዙ ነው። ተሳትፈንበታል። እኛም ባለፈውም አሁን በቅርብ ቢሾፍቱ ተሳትፈን የሰጠነው ሀሳብ አለ። ማይንድ የሚለው እንትን ያዘጋጀው but nothing is moving። ባለፈው ዴስቲኒ ውስጥ እኔ ራሴ ብዙ ተሳትፌያለሁ። ያ እዛ ያቀረብነው ሀሳብ አገሪቷን ከዚህ የሚያወጣ ነበር። ወደ 6 ወር ሙሉ ነው የተሳተፍንበት እና ዋነኛውን የደረስንበትን እንትን እዚህ ስካይላይት ውስጥ ሆቴል ውስጥ አቅርበናል ለህዝብ። ተስፋ ነበረን። ያን አልሰራም፣ ግን እንዲሁ በወረቀት ላይ ነው የቀረው። እንኳንና ባህዱ ቲቪ ይቅርና ማለት ነው። ያው ያንንም ሀሳብ እኮ መገናኛ ብዙሃን ናቸው የሚያስተላልፉ። ነገርኩሽ እኮ ያው አገራዊ ውይይት ታማኝ አካል ስናገኝ እናቀርበዋለን። መልካም እሺ። ከዚህ በኋላ እንግዲህ የኦነግ እንግዲህ የቀጣይ አቅጣጫዎች ምን ሊሆኑ ይችላሉ የሚለው በደንብ መነሳት ያለበት ነው። እንዴትስ ነው እነዚህን ክፍተታችሁን አጥብባችሁ ለምትታገሉለት ህዝብ አለኝታነትን ልታሳዩ የምትችሉት? የምታስቡት ነገር ተቀራርቦ ተነጋግሮ የውስጥ ችግርን መፍታት የማይችል ፓርቲስ በምርጫ ቦታ ቢይዝና ስልጣን ቢይዝ ይህን ሁሉ ጥያቄ መልስለታለሁ የሚለውን ህዝብ እንዴት ነው ሊወክል የሚችለው? እሱ የኦሮሞ ነጻነት ግንባር ብዙ ጊዜ ተከፋፍሏል። ከምንም አይወጣም። 40 ዓመት ታግሎ ምንም አላስገኘም። ይህን የሚያደርግ ድርጅት እንዴት አድርጎ ነው ለህዝብ መፍትሄ የሚያመጣው? ይሄ ማጥላላቾች እንትኖች ብዙ ጊዜ ሄዱ ናቸው። የዚሁ አካል ነው እነዚህ ይባባልም። የኦሮሞ ነጻነት ግንባር በሆነም ቅርጽ ይሁን ይኖራል። ያው የሀገሪቱ ችግር በኦነግ ብቻ ይፈታል ብሎ የኦሮሞ ነጻነት ግንባርም ተነጥሎ ለኦሮሞ ህዝብ ከሀገሪቱ ችግር ውጪ መፍትሄ ያመጣል የሚለው እንትን አይታየንም። እኛ የተያዙ ናቸው። ግን የኦሮሞ ነጻነት ግንባር ይኖራል። መንግስት ከፈቀደልንና ከለቀቀ ቢሮአችን ክፍት ከሆነ ተንቀሳቅሰን የራሳችን ችግር መፍታት ዛሬ አይደለም ችግር በድርጅቱ ውስጥ የተፈጠረው። ይሄ በጣም አነስተኛ ችግር ነው ለኛ። በጣም አነስተኛ፣ በጣም ትንሽ ረቂቅ። ከዚህ የበለጠ በጣም ትልቅ ከትልቅ ችግሮች ውስጥ ዋነኛው ልንገርሽ። በቻርተር ጊዜ
የቲፒኤልኤፍ ከቻርተር እንድንወጣ ያደረገን ጊዜ ድርጅቱ ሙሉ በሙሉ ተበትኗል ማለት ይቻላል። የድርጅቱ አመራሮች በምዕራብ በኩል 2/3 ተሰውተዋል በውጊያ። እንደገና በምስራቅ በኩልም እንደዚህ በጣም ከፍተኛ አመራር ነው ያጣው። ግን የድርጅቱ መዋቅርም ተፈርሷል። ብዙ አጣቆ ወደ 20,000 ሰው በደዴሳ እንደገና ወደ 20-30 ሺህ በሁርሶ ታጉሯል። ይህን ሁሉ አልፎ ግን ድርጅቱ ተመልሶ ራሱን ሪኦርጋናይዝ አድርጎ ሰርቫይቭ አድርጎ ለዚህ ደርሷል። ይሄ አሁን ያለው እንትን በጣም አነስተኛ ነው። ይሄ መንግስት ከፈታልን እና ቢሮአችን ከከፈተ የ2 ሳምንት የ3 ሳምንት ስራ ነው። ጉባኤ ማድረግ ድርጅቱ አመራርም ተመልሶ የራሱን ችግር በስነ ስርዓት ባለው ደንብ ውሳኔ ሰጥቶ መዋቅሩ አለ ይሄዳል። መንግስት ደግሞ ይሄንን ፍቃደኛ ካልሆነና እንቅስቃሴ ካላደረገልን ካልፈቀደልን ይሄ አጠቃላይ የኦሮሞ ችግር የኛም ችግር የኦኤፍሲ ችግር የሁሉም ችግር ነው እንጂ የኛ ብቻ አይሆንም። ለሱ ከኦሮሞ ህዝብ ጋር ሆነን እንዴት አድርገን ነው እንወጣዋለን? የራሳችን አካሄድ እንወጣዋለን። ደግሞ የመጨረሻ ጥያቄ አሁን ያለው መንግስት ወይም አሁን ያለው ስርዓት አምባገነን ነው ብለው ነው የሚያስቡት? አሁን ያለው ስርዓት ህጋዊ ስርዓት አይደለም። ግን ሰው ምንም ምርጫ ስለሌለው መንግስት ነው ብሎ አብሮ ይሄዳል። መንግስትነቱ ህጋዊነቱ መስከረም 30 አብቅቶለታል። ይሄ ማንም ሊክደው አይችልም። የሀገሪቱ ህገ መንግስት በምንም አይነት ቀዳዳ አይፈቅድለትም። ተተርጉሟል። ግን እሱ ህጋዊ አይደለም ብሏል። ተተርጉሟል። እሱን አይተን በአይናችንም አይተን በጆሮአችን ሰምተን ነው እየተንቀሳቀስን ያለ ነው። እኛም ደግሞ ህጋዊ አይደለም ብለን በጠመንጃ እንዋጋውም፣ በህጋዊ አካል እንታገለዋለን እንጂ በጠመንጃ እንዋጋውም። ግን ይሄ በኃይልና በጠመንጃ የቀጠለ መንግስት ነው እንጂ ህጋዊ መንግስት አይደለም። የሚያደርገው ምርጫ በጣም አከራካሪ ነው የሚሆነው። እኛ ግን እስቲ የኢትዮጵያን ፖለቲካ እናርግበው፣ እኛም ተሳትፈንበት እናርግበው ብለን ምርጫ ውስጥም ለመሳተፍ ሞክረናል። እንደዛም ሆኖ ግን አልተቻለም። ህጋዊ አይደለም ነው አምባገነንስ ነው? ህጋዊነትና አምባገነንነት ስለሚለያየ ነው። ህጋዊ ሆኖም አምባገነን አለ፣ ህጋዊ ሳይሆን ደግሞ አምባገነን ያልሆነ መንግስታት አሉ። በሌሎች ሀገራት ላይ እኮ ይታያል። ስለዚህ የትኛው ጋር ነው እርሱ በጠበኛና በእንትን ማኑ በህግ የማስተዳድር መንግስት ሁልጊዜ አምባገነናዊ ነው። የትም ምን አይነት አምባገነን ነው የሚለው እንትን ላይ ነው እንጂ አምባገነን ምን አይነት አምባገነን ነው እሱን ስም እንሰጠዋለን አድረን ውለን። እሺ፣ አመሰግናለሁ አቶ ዳውድ ኢብሳ የኦሮሞ ነጻነት ግንባር ሊቀመንበር። በዛሬ የኬላ ፕሮግራማችን በተለይ የምርጫ 2013ን ጉዳይ መነሻ አድርገን ወደ ኋላ መለስ ብለን ትንሽ ጉዳዮችን ነካክተናል። በእርግጥ በኦሮሞ ነጻነት ግንባር ዙሪያ የሚነሱ ጉዳዮች ከዚህ በፊት በብዙ መልኩ የተዳሰሱ ናቸው። እነዛ ላይ ላለመደጋገም ሞክረናል። ነገር ግን በነበረን ቆይታ እንግዲህ የታሰበውን ያህል ምላሽ አግኝቷል ብለን እናስባለን። የሚነሱት ጥያቄዎች ውድ ቤተሰቦቻችን የዛሬው የኬላ እድል ስጪኝና በዚህ መሀል የጠየቅሻቸውና መልሱን ሳትቆራርጪ እንደምታስተላልፊን ተስፋ አደርጋለሁ። አትቁረጪው፣ አትቆራርጪው። በፍጹም አይቆረጡም፣ አይቀነሱም። በዚህ መተማመን ይቻላል። ነገር ግን ጥሬን አክብረው ስለመጡ በቅድሚያ ከልብ አመሰግናለሁ። ሌላ ጊዜ በድጋሚ እንገናኛለን።